እሺ የኔ ጥያቄ ማለት ነው ምንድነው? ለምሳሌ ቁርአንን አንብቤ ከዛ በራሴ መተርጎም እችላለሁ። የሆነ አንድን ምዕራፍ ወይ አንድን አንቀጽ ይዤ ይኸው እዚህ ጋር እንዲህ ነው የሚለው ብዬ በራሴ መፍታት እችላለሁ። if you have the ability, yes። አቢሊቲው ምንድን ነው? አቢሊቲው አንደኛ ቁርአንን አጠቃላይ ማወቅ መቻል አለብህ። ሁለተኛ ቁርአንን ትፈታ ቁርአን ራሱ የሚፈታበትን መንገድ አስቀምጧል። ቁርአን በቁርአን ይፈታል፣ ቁርአን በሐዲስ ይፈታል። ሶ ሐዲሶችና ቁርአኖችን ጠንቅቀህ ካወቅ ትችላለህ። ታሪኮችንም ካወቅ ትችላለህ። ችግር የለም። ስለዚህ እንግዲህ አንድ ሰው ለምሳሌ ወደ እስልምና ቢገባ ቁርአኑን መጽሐፉን ይዞ ብቻውን ቁርአኑን ብቻ እያነበበ ሊረዳው አይችልም ማለት ነው። ሐዲስ ያስፈልገዋል፣ ተፍሲር ያስፈልገዋል ማለት ነው። ታሪክ ያስፈልገዋል። ብዙ ያንን ያም ያስፈልግበት ዋሳት ለወርከት አለኝ ሰላም ብያለሁ። አዳምጫለሁ። መጨረሻ ላይ ያልከው አንድ ሰው ተፍሲር የሚባለው ምን ማለት ተፍሲር ማለት ምን ማለት ነው? ዳኒ የቁርአን ትርጉም ነው፣ ሰዎች የፈሰሩት ማለት ነው። ትርጉም ማለት አይደለም። ትርጉም ትራንስሌሽን ነው። ትራንስሌሽን ደግሞ ማብራሪያ ማለት ነው። ማብራሪያ ነው። ማብራሪያውን እንትን ነው አይደል? ሄርሜኔቲክስ ነው። ሄርሜኔቲክስ ደግሞ ማለት ሊንግዊስቲካል አፕሮች አለ፣ ኮንቴክስቹዋል አፕሮች የሚባል አለ፣ ግራማቲካል አፕሮች አለ። ከዛ በኋላ ነው ሂስቶሪካል አፕሮች የሚባለው ነገር ያለው ማለት ነው። ስትፈታው ማለት ነው አንድን ነገር ማለት ነው። ለምሳሌ አውድ የሚባል ነገር ይታያል፣ ኮንቴክስት የሚባል ነገር። ከዛ ኮንቴክስቱን ደግሞ ቴክስቹዋል አፕሮች የሚባል ነገር አለ። ተዛማጅ ከሱ ጋር የሚዛመዱ ነገሮች ሌላ ቦታ ላይ ይሄ ነገር የተባለበት ነገር አለ ወይ? ለምሳሌ አንደኛ ዮሐንስ መልእክት 5:20 ላይ እውነተኛ አምላክ ማን ነው በሚለው ላይ ስኮላሮች ላይ ጭቅጭቅ አለ። አብ ነው ወይስ ወልድ ነው በሚለው ላይ ጭቅጭቅ አለ። አይተህ ከሆነ ኮሜንተሪ ልክ እንደዛ ሲሆን ምንድን ነው የምታደርገው? ኮንቴክስቱን ታየዋለህ። ኮንቴክስቱ ላይ ካጣኸው ቴክስቹዋል አፕሮች ታያለህ። እውነተኛ አምላክ ሌላ ቦታ ላይ አብ ነው ወይስ ኢየሱስ ነው የተባለው የሚለው ነገር ለማየት ትሞክራለህ። ሊንግዊስቲካል አፕሮች ትሄዳለህ። ቋንቋውን ባማከለ ግሪክ ወይኔ ከሆነ ግሪክ ወይኔ፣ ዕብራይስጥ ከሆነ ማሰሬት ከሆነ ማሰሬት ላይ ሄደን ከዛ ደግሞ ግራማቲካል አፕሮች አለ። ግራማቲካል አፕሮች ማለት ሰዋሰው አወቃቀሩ ስለማን ነው የሚያወራው ይሄ ነገር አወቃቀሩ ብለህ የምትለው ነገር አለ። ከዛ ሂስቶሪካል አፕሮች አለ እንጂ አንድ ነገር የአባቶች ስለፈቱ አይደለም። እኛ ጋር ሙፈሲሮች በአንድ ነገር ላይ ሲፈቱት የተለያየ አፈታት ሊፈቱት ይችላሉ። ሁሉንም መቀበል ግዴታ የለብህም። ራሱ ሞር ሊንጉስቲካል አፕሮች፣ ግራማቲካል፣ ሞር ሄርሜኔቲካል አፕሮች ያለው የትኛው ነው ብለህ ነው የምትቀበለው። ለምሳሌ ሩቅ ሳትሄድ እንትን ላይ ሂድ። ሱረቱ በቀራ ምዕራፍ 2 ቁጥር 248 ላይ ስለ ታቦት ይናገራል። ታቦት ይለዋል ስለ ሳጥኑ። ሳጥኑ የተገባ በሚለው ነገር ላይ ሙፈሲሮቹ የራሳቸውን አስተያየት ሰጥተዋል፣ አስቀምጠዋል። እስራኤልያትም ቢሆንም አስቀምጠዋል። አሁን እነዚህን ሁሉ እቀበላለሁ ካልክ የተለያየ አመለካከት ነው፣ የተለያየ አተረጓጎም ነው ያላቸው ሲተረጉሙ ማለት ነው። ለምሳሌ ሩቅ ሳትሄድ ኦሪት ዘፍጥረት ምዕራፍ 18 ላይ 3 ሰዎች ለአብርሃም ቤት ገቡ አይደለ ዳንኤ? እነዛ የገቡ ሰዎች እነማን ናቸው በሚለው ላይ ቸርች ፋዘርስ ወጥ የሆነ አቋም አላቸው። ሁለት አይነት ነገር ያለው የእኛ ቤተክርስቲያን ሁለቱንም ትቀበላለች፣ ግን በዋናነት ለስላሴ ነው የምትሰጠው። ግን ለመላእክትም ቢሆን ደግሞ ያ ከምን አንጻር እንደሚባልበት ደግሞ ብዙ ቦታ ላይ አንዳንድ ነገሮች በመላእክ ሲገለጹ ስም ሳይጠቀስ መልአክ ተገልጾ ግን ደግሞ እግዚአብሔር በመልአኩ ራሱን ገልጦ ሊሆን ይችላል ከሚል ሶስት አይነት አመለካከት አለን። ዋናው ነገር ምንድነው? ማብራሪያው ነው የፈለግኩት። ዘፍጥረት 3:18-3 ላይ ለአብርሃም የተገለጡለት 3 ሰዎች መላእክት ናቸው ብሎ የፈቱ አሉ፣ እንደነ ዮሐንስ አፈወርቅ ማለት ነው። እንደገና ደግሞ የዮስጦስ ሰማዕቱ ደግሞ 2 መላእክትና ኢየሱስ ነው ሶስቱ ማለት ነው ብሎ የፈቱ አሉ። ደግሞ አብም ወልድም መንፈስ ቅዱስም ናቸው ብሎ የፈቱ አሉ። ሌሎች ደግሞ ምንድነው የሚሉት? 2 መላእክት ወደ አብርሃም ቤት የገቡት መላእክት ናቸው፣ ወደ ሎጥ ቤት የገቡት መላእክት ናቸው፣ ሊትራሊ የተፈጠሩ መላእክት ናቸው ያሉ አሉ። ወልድና መንፈስ ቅዱስ ናቸው ያሉ አሉ። ወልድና መንፈስ ቅዱስ ያሉት እነማን ናቸው የፈቱት? አውግስጢኖስ ለምሳሌ አውግስጢኖስ ስትመለከተው ወልድና መንፈስ ቅዱስ ናቸው ብሎ ነው የፈታው በኮሜንታሪው ላይ ተኮነ። ስለዚህ ወጥ የሆነ አመለካከት የላቸውም እና ሁሉንም የመቀበል ግዴታ የለብህም። አንተ ምንድነው የምታደርገው? ሞር ሊንጉስቲካል አፕሮች ያለውን፣ ሞር ግራማቲካል የሆነውን፣ ሞር ኮንቴክስቹዋል አፕሮች ያለውን አውዱ እንዴት ነው የሚያወራው፣ በዚህ ጥቅስ ማብራሪያ የአዲስ ኪዳን ጸሐፊዎች ምን አሉ የሚለው ነገር አጠቃላይ ይዘህ ጨምቀህ ፓኬጁን ነው መውሰድ ያለብህ እንጂ መፍታት የለብህም ምናምን ነገር አትልም ራሱ ማለት ነው። እና ራዕየ ዮሐንስ ምዕራፍ 1 ላይ ለምሳሌ ኤግዛምፕል ነው የምጠይቅህ። ምዕራፍ 1 ቁጥር 4 ላይ ያለው ጥቅስ ላይ ወይም ደግሞ ምዕራፍ 1 ቁጥር 8 ላይ ያለ የነበረ የሚመጣው ሁሉንም የሚገዛ ጌታ አምላክ ኢየሱስ ነው ያሉ ሰዎች አሉ ከቸርች ፋዘርስ መካከል
ለአብ ነው ብሎ ያሉ ሰዎች አሉ። ለምሳሌ እንደና አርጌንስ ያለ አይነት ማን ነው ከክርስቶስ ሌላ የሚመጣ ማን ነው አብ ካልሆነ በስተቀር ብሎ የፈታበት አለ። እንደገና ደግሞ የኤስተርን ፋዘርስ ነው ከ451 በኋላ ስለተለያያችሁ እናንተ አትቀበሏቸውም እነዛኞቹ የኤስተርን ፋዘሮችን የኤስተርን ፋዘር ከኒቄዶን ጉባኤ በኋላ የፈታ ኦርቶዶክስ ነው ባይዘው የፈታ አለ። ሲፈታ አሁን ራዕይ 1:4 ላይ ያለው ያለ የነበረ የሚመጣ የተባለው አብ ነው ብሎ ፈቷል። አሁን ለምሳሌ መናፍቃን ስራ ነው ብሎ የሚያምኑ ቸርች ፋዘርስ ነበሩ። ለምሳሌ አሁን ለምሳሌ ክብር ምስጋናም ለበጉ ይሁን አሉ የሚለውን አሁን ለምሳሌ ከ451 በፊት ያሉ አባቶች ቤተክርስቲያን ከመከፋፈሏ በፊት ያሉ አባቶች በስምምነት ያንን ጥቅስ አይፈቱትም። በስምምነት ሳይሆን ራዕይ ዮሐንስ መጽሐፉን የማይቀበሉ በስምምነትም ማለት ተስማምተው ምናምን ማለት ሳይሆን ሁሉም አንድ አይነት ሀሳብ የላቸውም። የዛ ጥቅስ ላይ አረጋግም ሳይሆን ከ451 ዓመት በፊት የነበሩ እንትኖች ራዕይ ዮሐንስን እንደ መጽሐፍ የማያዩታል። የመናፍቃን ስራ ነው ብሎ የሚያምኑ አሉ። እንትናን የቂሳሪያው አውሳቢዎስ ሲናገር ምንድን ነው አለ? ጥርጣሬ ከሚገቡ መጽሐፍቶች መካከል ራዕይ ዮሐንስ ብሎ ነው ያስቀመጠው። ልክ አብዛኛውን ነው የምልህ እኮ አብዛኛውን አይቀበሉትም ብሎ ነው። ከኛ በፊት የነበሩት አይቀበሉትም ነበር ነው ያለው። የቂሳሪያው አውሳቢዎስ የቸርች ሂስትሪ በሚለው መጽሐፉ ላይ ስለ ራዕይ ዮሐንስ የሚናገርበት ላይ እንደዛ ነው የሚለው። ጭራሹን ምንክረው ወጥ የሆነ አቋም የላቸውም። በመጽሐፉ ላይ ራሱ ወጥ የሆነ አቋም የላቸውም። እንኳን አይደለም አተረጓጎም ይቅርና ወጥ የሆነ አቋም የላቸውም እያልኩ ነው ያሉ። መጽሐፉ ራሱ የአምላክ ቃል ስለመሆኑ በጉባኤ ደረጃ የተወገዘ መጽሐፍ ነው ራዕይ ዮሐንስ። በ363 የሎዶቅያ ጉባኤ ታውቀዋለህ? የመጀመሪያ ጉባኤ የሎካል ደረጃ በቀኖና የተሰራበት የመጀመሪያ ጉባኤ የሎዶቅያ ጉባኤ ነው። የመጀመሪያው የኒቅያ ጉባኤ እኮ ራሱ 325 ላይ ነው እኮ የ363 ነው። በደንብ ተረዳኛ ዳኒ። ኢኩሜኒካል ነው እሱማ። እኔ ሎካል ነው ያልኩ እኮ በቀኖና ደረጃ እና ሎካልማ ከኒቅያ ጉባኤ በፊትም ሎካል ጉባኤዎች ነበሩ። አይ ስለ በቀኖና ነው ማወራ። አሁንም አልተረዳኸኝም። በቀኖና ደረጃ ጉባኤ የተካሄዱት 4 ጊዜ ነው። ቀኖና ስለ ቀኖና ካወራህ አሁንም ድረስ እኮ ቀኖና እኮ የዘጋ ቤተክርስቲያን የለም እኮ ዝግ ነው። ግን 4 የተካሄዱት 4 ሲካሄዱ የመጀመሪያ ግን ሀሳቡን ሽፍት አደረከው። እኔ የጠየቅኩ ነበረው እንድታውቀው ነው። ቆይ እንዳንዬ ማለት አዳዲስ ነገሮች ሲመጡ እንትን አትበል። በጉባኤ ደረጃ እኔ ልነግርህ የቻልኩት ምንድነው የኒቅያ ማነው የሎዶቅያ ጉባኤ የመጀመሪያ ጉባኤ ላይ ሲካሄድ ቀኖና ሲሰራ ራዕይ ዮሐንስ እንዳይካተት ተደርጓል። አጠራጣሪ መጽሐፍ ነው ተብሎ ታውቃለህ። ይህንን በታሪክ ውስጥ ዮሐንስ ራዕይን ጠቅሰው ያስተማሩ አባቶች አሉ። የጠየቅኩ በጉባኤ ደረጃ ነው ያልኩ። በጉባኤ ደረጃ እንትን ያለ የተወገዘ መጽሐፍ ነው ብለው አላስገቡትም። ቀኖና ያለው ማን የተወገዘ መጽሐፍ ነው ብለው ያላስገባው? የሎዶቅያ ጉባኤ የመጀመሪያ ሎካል ጉባኤ ነው አይደለ? እኮ ሎካል ነው። አሁን ይኸውልህ፣ ስለዚህ እንደዚህ አሁን ችግሩ ያለው ይሄ ነው። ይኸውልህ ለምሳሌ በዚህ ዘመን እኮ ቅዱስ አሪዮስ እያሉ የሚያወሩ ሰዎች እኮ አሉ። እኛ አሪዮስ ለኛ ቅዱስ አይደለም። ግን እኔ እንድታውቀው ነው ራዕይ ዮሐንስ ላይ አይደለም። ቆይ ልንገርህ። እሺ የሰማሁ ነው እኮ እያልኩ ያለሁትኝ ቅዱስ አዊሮስ ወልድ ፍጡር ነው ማለቱን ተቀብለው በዚህ ሰዓት እኮ የሚያራምዱ አሉ እኮ አይደል? ይኖራሉ። ስለዚህ አሁን እነሱ ይመለከተኛል። እኔ ምኑ ነው የሚመለከትህ? ቅዱስ አዊሮስ ሎካል የሎዶቅያ ጉባኤ ልትሳተፋባት አይደል? አንዴ ቆይ ልንገርህ። ለምሳሌ አይመለከትህም። በቃ ስለዚህ ስለማይመለከተኝ ነገር ሎካል የሎዶቅያ ጉባኤ አይመለከትህም። አንተን ጎርጎርዮስ ዘንዚናዙና ጎርጎርዮስ ዘኑሲስ የተሳተፉበት አይመለከትህም። እነሱ የተሳተፉበት ያ ሎካል ጉባኤ እንደ ዓለም አቀፍ ጉባኤ ተደርጎ እንቀበለዋለን እኛ። የሎካል እንትኖችን አትቀበሉም? የካርቴጅ ጉባኤ አትቀበሉም? እናንተ 4ቱን ጉባኤዎች እኮ ትቀበላለን። ዓለም አቀፍ ጉባኤዎችን ሁሉም አይቀበሉም። ዓለም አቀፍ ኢኩሜኒካል ካውንስሎችን ለምሳሌ በ451 የነበሩትን ጽባውያን ኦርቶዶክስ ወይም ደግሞ እሱ ዓለም አቀፍ 451 ኬልቄዶን ዓለም አቀፍ ጉባኤ አልነበረም። ነበረ። አይ ዓለም አቀፍ ጉባኤ አይደለም። ማስረጃ አምጣ። ዓለም አቀፍ አለመሆኑን ኢኩሜኒካል ካውንስል ከሚባሉት ውስጥ 4ኛው እሱ ነው። ዓለም አቀፍ ለመባል ምን ያስፈልገዋል? ከሁሉም ዴሊጌተር ያስፈልገዋል። ከሁሉም ዴሊጌተር ያስፈልገዋል። እዛ ላይ ታዲያ ዴሊጌተሩ
ለምሳሌ ነበረ። አዎ ከአንጾኪያ ነበረ። ለምሳሌ ዲዮስቆሮስ ነበረ ከአንጾኪያ እና ዲዮስቆሮስ። ስለ ዲዮስቆሮስ በደንብ ታውቃለህ? እሱ ከዛ በኋላ ያለውን ነገር አውቃለሁ። ምን እንደተፈጸመም የኒቅያ ጉባኤ ላይ ጉባኤ ከለባት ብሎ የወጣበትንም ራሱ ምክንያቱን አውቃለሁ። ራሱ የተወገዙበትን በቃ። ስለዚህ አሁን ይኸውልህ፣ ስለዚህ አሁን ጉባኤው ላይ አልተግባቡ ማለት ጉባኤው ላይ ያልተግባቡ ሰዎች አሉ ማለት ጉባኤው ዓለም አቀፍ አይደለም ማለት አይደለም። ዓለም አቀፍ አሁን ስለ ጉባኤ አይደለም እኮ ወሬው። ቆይ አሁን ወደዚህ እንዲሄድ እንደፈለግ አልገባኝም። ዓለም አቀፍ አይደለም አልክ አንተ። ዓለም አቀፍ ነው ያልኩህ። አየህ አንተ ነህ እንትን ያልኩህ። ዓለም አቀፍ ነው 451 ላይ የነበረው የኬልቄዶን ጉባኤ ዓለም አቀፍ ነው። ዓለም አቀፍ ለመባል ዴሊጌተር ከሁሉ መምጣት አለበት። ከሎካሎች ዴሊጌተሮች መሳተፍ አለበት። እንደውም እንደ ኒቅያ እንደ ኬልቄዶን ጉባኤ ዓለም አቀፍ የሆነ ዴሊጌተር ያለበት ያልተሳተፉበት እያንዳንዱ ስትመለከተው ኒቅያ ላይ የጎደለ ዴሊጌተር አለ፣ ኤፌሶን ላይ የጎደለ አለ፣ ቆስጠንጥንያ ላይ የጎደለ አለ። የኒቅያ ጉባኤ የኬልቄዶን ጉባኤ ላይ ግን ሁሉም ናቸው የተሳተፉት። ያልተሳተፉ የሉም በታሪክ ውስጥ። ግልጽ ነው አለ ዳንኤል። አይ ጨርስ ብዬ ነው። ጨርስ። አዎ አሉ፣ ሁሉም ተሳትፏል። አሁን ነገሩ እሱ አይደለም ፖይንቱ። በቀኑና ደረጃ 4 ጉባኤዎች ተካሂደዋል፣ በሎካል ደረጃ የተካሂደዋል። የመጀመሪያው በ363 የነበረው የሎዶቅያ ጉባኤ የሚባል አለ። ሁለተኛው ደግሞ ወደ ዋናው ብንመለስ ደስ ይለኝ ነበር። ዋናው ጥያቄ እኔ እሱ አይደለም። ነጥቡ እኮ እሱን ነው እኮ የምልህ። ነጥቡን ስናወራ ራዕየ ዮሐንስን በወጥነት የሚቀበሉት የለም። ወደ ዋናው ነገር ስንመለስ ምንድን ነው ራዕየ ዮሐንስንም ተረጋጋ፣ ራሱ ተረጋጋ ማለት ጥያቄ ምንድን ነው? እሺ ንገረኝ። ጥያቄ የነበረው ምንድን ነው? አንድ ሰው ኢንተርፕሬት ማድረግ ይችላል ወይ በግሉ አልክ። ማድረግ ይችላል አልኩ። ለምንድን ነው የሚያደርገው? ጥናት አይችልም ነው ያለኝ እኮ እንትና ኖ አይደለም። በግሉ አቢሊቲው ከሌለው አይችልም አለኝ። ፖሲቢሊቲ ከሌለው ዝም ብሎማ እንትን አይደለም። እውቀት ፖሲቢሊቲ ሳይሆን አቢሊቲ ከሌለው አይችልም ማለት እኮ ማለት ችሎታው ነው አይደል? አቢሊቲ ምንድን ነው? ችሎታው ብቻ ሳይሆን አሁን ለምሳሌ ከኔ ጋር ቀጥል። አሁን ልጁ የለም አሁን አይደል? ከኔ ጋር ቀጥል። ይችላል። አዎ ይችላል። ካጠና ይችላል። ካጠና ስለዚህ ሲያጠና ለምሳሌ መጥቶ የሆነ አንድ የቁራ አያ ጠቅሶልኝ ይሄ እዚህ ጋር እንዲህ ነው የሚለው ሲለኝ አይ ይኸው እንዲህ አይደለ እንደሚለው ስለው ሊያስረዳኝ የሚችለው ሊንግዊስቲካሊ አፕሮች ካለው ግራማቲካል አፕሮች ካለው ሊያጠና ይችላል። ሙፈሲሮች ታዲያ እኮ በተለያየ ዘመን ሙፈሲሮች ለምንድን ነው የተነሱት? ራሱ ለምሳሌ አንድ ወጥ እንትን የለውም። ለምሳሌ ቁርአን በወረደበት ሰዓት ላይ የነበረ በቃ የኔ ኮንሰፕት ይሄ ነው። ይኸውልህ የኔ ኮንሰፕት ቆይ እንጂ አልጨረስኩም። ለምሳሌ ቁርአን ከወረደ ከ400 ከ500 ዓመት በኋላ የነበሩ ሙፈሲሮች አሉ። ለምሳሌ በኋላ ላይ የመጡ ኢቨን በዘመናችን ያሉ ሙፈሲሮች አሉ እኛ ጋር። ለምንድን ነው? ስላጠኑ ነው። ራሱ ይፈቀድላቸዋል። ነን ኢስላሚክ የሆኑ ስኮላሮች በቁርአን ላይ ኮሜንተሪ የሰሩ ሰዎች አሉ። ለምሳሌ ጥናት አጥንተው ማለት ነው። ስኮላሪስቲክ ሊብራል ስኮላሮች ሆነው በቁርአን ላይ አተናተን የሚሰጡ ሰዎች አሉ። ትራንስሌት የሚያደረጉ ሰዎች አሉ። በእኛ ይፈቀዳል። አሁን ወደ ባይብል ስንመጣ ባይብል ላይ ያሉ ነገሮችን ሊንግዊስቲካል በሆነ አፕሮች አጥንተው፣ ኮንቴክስቹዋል በሆነ አፕሮች አጥንተው፣ ሂስቶሪካል በሆነ አፕሮች አጥንተው ስለ አንድ ነገር ትንታኔ መስጠት ትችላለህ። በከላይ ብቻ ነው እኛ ብቻ ነው ትንታኔ መስጠት ያለብን። አንድ ትንታኔ መስጠት አይገባ ምናምን አይባልም። ለምሳሌ ራዕየ ዮሐንስን አሁን ስናወራ የነበረው እሱ ነበር። ኮንቴክስቹዋል አፕሮቹን፣ ቴክስቹዋል አፕሮች፣ ግራማቲካል አፕሮች ይዘን እየሞገትን ያለ ነው። ስለዚህ ወደ ራዕየ ዮሐንስ ግባና ጥያቄ ቀጥል። ራዕየ ዮሐንስ ላይ ግባና ያልገባህን ነገር ጠይቅ። እሱ ከሰጠው አንጻር አልሰማም። እሰማለሁ። ምልክት ስጡኝ እስኪ ያጀማ ቤት ውስጥ ያላችሁ ትሰማለህ? መምህር ኦኬ። ልጁ አለ ዳንኤል አለው። የእኔ ጥያቄ ምንድን ነው? ያው ጥያቄ ያላችሁ ግቡ ስላለ እኔ አንድ የቁርአን አያ አንብቤ በራሴ መፍታት እችላለሁ ወይ? ትርጉም አያስፈልገኝም ወይ? በራሴ ሳታክ ሳትገነዘብ ዝም ብሎ የግብር ውጣ ጥራዝ ነጠቅ? የግብር ውጣ ሳይሆን አማርኛውን አይቼ አማርኛው ለምሳሌ ሂድና ምግብ ብላ ካለኝ ይኸው ሂድና ምግብ ብላ ነው የሚለው። ኖ ሂድና ምግብ ብላ ሲልህ ሂድና ምግብ ብላ እያለህ ሳይሆን ከላይ ያለውን ነገር ተረዳና ከዛ ደግሞ ሀዲስ ላይ እዚህ ይሄን አያ ይዘህ ሀዲስ ላይ ሄደህ አይተህ ሙፈሲሮች ምን አሉ የሚለውን ነገር አይተህ ነው እንጂ ዝም ብሎ እዚህ ጋር ሂድና ምግብ ብላ ስላለህ ሂድና ምግብ ብላ እያለህ ነው ማለት አይደለም። ሊባል አይችልም ወይ? አዎ እንትን ላይ ሄርሜኔቲክስ ላይ ኤሶጂሲስ እና ኤክሶጂሲስ የሚባሉ ነገሮች አሉ አይደል? ኤሶጂሲስ ማድረግ አይቻልም። ኤክሶጂሲስ ግን ማድረግ ይቻላል።
ክፍት ነው። አየህ፣ ስለዚህ ይሄንን ነው ልለ የፈለኩት። ኤክሶጂሲስ ነው። አሁን ኤክሶጂካል ነው ወይ አይደለም ነው በሞገት ያለ ሙግቱ ይወስነዋል። አሁን ለምሳሌ ራዕየ ዮሐንስ ላይ ጠቀሰልህ እሱ ራዕየ ዮሐንስ ምዕራፍ 21 ላይ ያለው ጥቅስ ኤክሶጂሲካል በሆነ ነገሮች አንተ እንትን ሳትል አውዱን ተከትለ ሄደ ማን ነው እያወራ ያለው የሚለው ማወቅ ይቻላል። ራዕየ 1:8ንም ማወቅ ይቻላል። ራዕየ 1:7ንም ማወቅ ይቻላል። አሁን ጥያቄ የሚነሳው አንተ ይህንን ሞግት አቅሙ ካለ ሊንጉስቲካል አፕሮች፣ ግራማቲካል አፕሮች፣ ኮንቴክስቹዋል አፕሮች እና ቴክስቹዋል በሆነ አፕሮች ሞግት ራዕየ ዮሐንስ ላይ ያለው ራዕየ ዮሐንስ 1:8 ላይ ያለ የነበረ የሚመጣ ሁሉን የሚገዛ ጌታ አምላክ አልፋና ኦሜጋ እኔ ነኝ የሚለው ማን ነው? እዛ ላይ እናወራ እኮ እሱንማ የሚለው እኮ ኢየሱስ ክርስቶስ ነው። ኦኬ ጥሩ። ራዕይ 1:4 ላይ ያለ የነበረ የሚመጣው የተባለው ማን ነው? እኔ አሁን ስለሱ ላወራህ አልነበረም የመጣሁት። ሌላ ነው። ተመልከት እንግዲህ ነጥብ ከሌለ ዝም ብሎ ዙሪያውን ሰርኩላር የሆነ አርጊመንት አይደለም ማድረግ ያለበት። ነጥብ ጥያቄ ካለ ጥያቄ። ሀሳቤን አላገኘኸውማ። ሀሳቤን አላገኘኸውም። ምን ያደርግልኛል ያንተ ሀሳብ? ዝም ብሎ